ሄሎ ሄሎ እኔ አሁን እህቴ ናት በጣም ወዳት ማከብራት ግን ውሳኔ ከወሰነች ይሉ ወሰነች ነው ምንም ማስቀየር አልችልም ቤተሰብ እየተዋደዱ እየተፋቀሩ እዚህ ጋር ደግሞ እነሱንም የሚወዷቸው እናንተ ምርጥ ቤተሰቦቻቸው እያላችሁ ከጎናቸው እነዚህ ልጆች ለምንድን ነው የሚለያዩት? በቃ ይሄን ነው ያሰብኩት። ከዛ እኔ ያው በሚችለው አቅም ሞክራለሁ ሄሉን አግኝቼም ለማውራት ሞክራለሁ። እሷም ያለችበት ሁኔታ ታውቃለህ። እኔ ሁለቱ ሄሉ አንዴ ውሳኔ ከወሰነች ወሰነች ነው ማንም ሰው አያስቀይራትም። ምክንያት ሊኖራት ይችላል እንደዚህ ያደረገችበት ምክንያት ሊኖራት ይችላል። አሁን እሷ ምንም ነገር አናውቅም ምክንያቱም ምን እንደሆነ አናውቅም። ሁሉ ነገር ተስተካክሎ እንደ ድሮ ሳቃችንን ደስታችንን ታያላችሁ እያስባለሁ። ሄሉም በቃ ሁሌ እንደዚህ እንደሆነች አትቀርም። ፈጣሪ ደግሞ አንድ ቀን ለሷ የሚሆነውን ነገርም ያስተካክልላታል። የለችም ሰዎቻችን እንዴት ናችሁ? ያው መኖር ከተባለ ህይወት ይቀጥላል። ሁሉ ነገር እንዳሰብነው እንዳሰባችሁትም እኛም እንደምናስበው እንደምንመኘው እየሆነ አይደለም። እኛም ከእናንተ እኩል ነው። ዛሬ እንኳን በዚህ ሁኔታ የመጣሁት በቃ በሄሉ ጉዳይ የመጣሁት ያለውን ነገር ግልጽ ለማድረግና በቃ ብዙ ሰው እየደወለ እየጠየቀኝ ነበረ። ብዙ ሰው ለምንድነው እናንተ ያላችሁ እንደ ይሄን ነገር ሊፈጠር የቻለው ምናምን ግራም የተጋባ ሰው አለ ምናምንና ይሄን ነገር በቃ በጣም ካቅሜ በላይ ሲሆን በጣም አሞኝ እኔ ራሱ እውነት ለመነጋገር አይታችኋል። የዛን ቀን እኔ አልነበርኩም ከጎኗ። የዛን ቀን ብቻ አይደለም በቃ ሰላም ከፈጠሩ በኋላ ለአንድ ለሁለት ቀን ብለን ከነሱ ርቀን ነበረ። ከነሱ ርቀንና ያው በቃ ጊዜ እንዲያሳልፉ ማለት ነው የራሳቸውን ጊዜ እንዲያሳልፉ ምናምን እና እንደዛ ነው ያሰብነው የነበረው። ያሰብነው አልሆነም። ከዛ በመሃል ሳናስበው እንደዚህ አይነት ነገር ተለቀቀ። ሁላችሁም አይታችኋል፣ ያያችሁትን አይታችኋል። እኛም ግራ ገባን። እኛም አላመንም እንደናንተ ግራ ነው የገባን። ሁላችንም ሳናስበው እንደዚህ አይነት ነገር ሲፈጠር ግራ ገባንና እኔ ወደ እሷ ደወልኩኝ። እሷ ጋር ስደውልም እሷም ጥሩ ላይ አይደለችም። እሱም ጋር ስደውል እንደዛው። ከዛ ግራ ገባን። እስኪ ይሄ ቀን ይለፍና በነጋታው ምናምን ብዬ አሰብኩ። ሳይ አሁንም ምንም የሚስተካከል ነገር የለም። በጣም ግራ ገባኝ። ስለጨነቀኝ ነው ዛሬ ራሱ የሆነ አለ አይደለ በቃ ሁኔታውን ግልጽ ማድረግ ስላለብኝ እናንተም ከምትጨነቁ እኔም ሰው እየደወለ ከሚያስጨንቀኝ ብዬ በቃ ግልጽ ለማድረግ ፈለግኩኝ። ትናንትና ሄሉ ጋር ነበርኩና ትናንት ሄሉን ለማውራት ሞክሬያለሁ። እሷንም ሳወራት በቃ በጣም ልቧ እንደተሰበረና እንዳዘነች ከዚህ በኋላ በቃ ምንም ሊመለስ እንደማይችልና ሁኔታው አላ አንዳንዴ ታውቃላችሁ በጣም ብዙ ነገር ለፍቼበታለሁ ወደዚህ ፍቅርና እነሱ ጋር ብዙ ነገር አሳልፈናል። አንድ ላይ በጣም ብዙ ነገር አንድ ላይ እንዲሆኑ ብዙ ነገር አድርገናል። ብዙ ነገር አንድ ላይ በጣም ነበር ምናምረው። እንደዚህ ይሄ ይሆናል ብዬ ስላላሰብኩ ነው መሰል በጣም እየከፋኝ ነው። 2 ቀን ሙሉ ደውላችሁ ስጠይቁኝ የነበራችሁ ሰዎችም አላችሁ። በጣም ብዙ ነገር አመሰግናለሁ። እናንተም ተጨንቃችኋል። እኔ በቃ አሁንም የመጣሁበት ምክንያት እኔ እንደዚህ ብዬ ቪዲዮ ሰርች ምናምን መልቀቅ አልፈለኩም ነበር። እውነት ቪዲዮን ራሱ ሳየው እኔ ያኔ አሹ ታሞ አሹ ጋር ነበርኩኝ። አሹ አይኑን ስለተመታ ይዛኔ እሱ ጋር ሆነን ያለውን ነገር አይዞ እያልኩት ባለውበት ሰዓት አላሰብኩም። ባላሰብኩት ሰዓት እኔም አልቀረጽኩም ቪዲዮ። ራሳቸው ውስጥ አንድ ላይ ቁጭ አድርገው ቀርጸው ተለቀቀ ቪዲዮ። ሳየው ደነገጥኩኝ። እኔ አይቼው ራሱ ምንም ነገር አላልኩም። ቀጥታ በቃ እሷ ጋር ደወልኩ። እሷ ጋር ስደውል ምን ሆነሽ ነው ሄሉ ይስላል። በቃ አሁን ምንም ማውራት አልችልም። በቃ መጣ ያለውን ነገር አወራለሁ ና የኔ እናት በቃ ምን ሆነሽብኝ ነው? እኔ እንደዚህ ከሆነሽ አይቼሽ አላውቅም። ለምንድን ነው በዛ ላይ ደግሞ ሁለታችሁም እንዲህ አይነት ውሳኔ ወስናችሁ እኛ ሳንሰማ? እኛ ጋር ብዙ ነገር እናወራ አይደል? ይሄን ያህል ትልቅ ነገር ለምንድን ነው ዛሬ እኛ ሳናስበው ሳይሆን እንደዚህ አይነት ነገር የምትፖስቱት? እንዲህ አይነት ነገር ሊለቀቅ ይቻላል? እናንተስ እንዴ በዚህ ሁኔታ የተለያያችሁበት ምክንያት ምንድን ነው? እኔ ምንም አሁን ላወራህ አልችልም አለች። በጣም አዘንኩኝ፣ ከፋኝ። ግን አሁንም ቢሆን ነገሮችን ለማስተካከል እየጣርኩ ነው። ግን አንዳንድ ነገሮች ደግሞ እንዳሰብኩት አልስተካከል ሲለኝ በጣም ከፋኝና በቃ ሰውም እየደወለ ሲያስጨንቀኝ ነው ዛሬ የመጣሁት ወደ እናንተ። እኔ ሀሳቤ አሁንም ቢሆን በቃ ሄሉን ትንሽ እንድትረጋጋ ጸበልም ቢሆን ይዣት ለመሄድ ነው ዛሬ። በቃ ዳጊንም ደውዬ ጠርቼው ከዳጊ ጋር
ሂደን አንድ ላይ ቤቷ አግኝተናት እሷን ቤት ወስጄ ጸበል በቃ ዛሬም ቢሆን አድርሻት እመጣለሁ ብዬ ነው ያሰብኩት ከዳጊ ጋር። ግን ከዛ በፊት እናንተን መልስ መስጠት ስለምፈልግ ነው የመጣሁት ዛሬ። በቃ ምላሽ እናንተም ተጨንቃችኋል። ሁሉም ሰው ተጨንቋል። በዙሪያ ያለ ሰው በሙሉ ወንድሟ እንደምታዩት ነው። በዚህ በኩል ህይወቱ ብዙም የተስተካከለት አይደለም። አንዱን ሲይዘው አንዱ እየተበላሸበት ነው። እሷም ደግሞ ልክ እንደዛው። ያምንም ደውዬ እኔ አውራሁት ያምንም ደውዬ ሳወራው እሱም ልቡ ተሰብሮ አዝኗል። በጣም ከፍቶት ነው ያለ። እሱም ሁለቱም ከሁለቱም ልሆን አልቻልኩም። ሁሉም በቃ አሁን ላይ ያለንበት ሞመንት ማርያምን እኔ በጣም እየከፋኝ ስለሆነ ነው አሁን ራሱ እንደዚህ ሁኜ ሳወራችሁና እኔ ማወራው ምንም ምለውን ነገር የለኝም በእነሱ ጉዳይ። አሁን ግን እኔ እስከማውቀው ድረስ ሁለቱ በጣም እንደሚፋቀሩ ነበር ማውቀው፣ በጣም እንደሚዋደዱ። ለምን ብዙ ነገር ለፍተናል፣ አይታችኋል። ባለፈው ቀለበት ለማድረግ ብዙ ነገር አድርገናል። ቀለበት ካረጉ እነዚህዎች አንድ ላይ ከሆኑ በኋላ ብዙ ነገር አብረን አሳልፈናል። አንድ ላይ ስንሆን በጣም ነበር የምናምረው። እውነት ለመነጋገር ከካሜራ ጀርባ በጣም ብዙ ደስ የሚሉ ነገሮችን አሳልፈናል። ብዙ ነገሮችን አብረን ሁነን ችግሩንም መከራውንም ሁሉንም ነገር አልፈን ይሄ በቃ ሰላም ወደ ሰላም መጠን። አሁን እኛ ምንድን ነበር የምናስበው ሁላችንም፣ እኔም ባለፈው እንዲሁም የሆነ ቀን ከልውል ጋር ሁሉ ደውለን እያወራን ነበረ። በቃ የቀለበቱን ፕሮግራም እኮ እኔ ብያለሁኝ፣ በቃ ቀለበቱን ማስተካከል አለብን፣ መች እናድርገው ሳያስቡት አድርገን በቃ ቤተሰብ ባለበት እያልን እያወራን እየተማከርን ብዙ ነገር እያሰብን ነበርና በመሀል ደግሞ እንደዚህ አይነት ነገር ተብሎ ሲለቀቅ እኔ እውነት ለመናገር በቃ ዛሬ ሌላ ነገር ለማለት አይደለም፣ እኔ ከናንተ እኩል ነው ይሄን ቪዲዮ ያየሁት፣ ከናንተ እኩል ነው ቪዲዮ የደረሰኝ። ለምን እኔ በሰዓቱ አልነበርኩም፣ አሹ ጋር ነበርኩኝ። አሹ እንደዚህ ታሞ አሹ እንደዛ ሆኖ እኔ አሹ ወንድሜ ነው ታውቃላችሁ፣ ብዙ ነገር አብረን እሱ ጋር አሳልፈናል። እሱ ጋር ነበርኩኝ እኔ፣ እሱ አሞት እሱን ሳስታምም ነበረ። ሳላስበው ስገባ እንደዚህ አይነት ነገር ሆነ። እኔ ራሴ በጣም አሞኝ፣ እውነት ደውላችሁ የጠየቃችሁ ሰዎች በዚህ ሰዓት ሳላመሰግን አላልፍም። በጣም አመሰግናለሁ። በጣም እናንተም ተጨንቃችሁ ችግራችሁ አድርጋችሁ አብራችሁ ናችሁ። ሁሌም በጣም እናመሰግናለን። አሁን ግን በቃ ማለት የምፈልገው ነገር እኔ የሄሉና የአቡን ጉዳይ እኔም እንደናንተ ማመን አልፈልግም። እኔ ሁሉ ነገር ተስተካክሎ አንድ ላይ እንዲሆኑ ፈልጋለሁ፣ እግዚአብሔር ቢያስተካክልልኝ። ግን አላህ እንደ በፊቱ አይደለም። ከዚህ በፊት እኔ የምላቸውን ሁለቱም ይሰሙኝ ነበር። ያብንም የሆነ ነገር ብዬ ብዙ ነገር 2 ቀን ማይሆን ነገር ተፈጥሮ ፈጣሪ ረድቶኝ አስታርቂያቸዋለሁ ሁለቱንም። ዛሬ ደግሞ የሆነ ነገር ለማድረግ ስሞክር ሁለቱም አዝነዋል፣ ሁለቱም ተከፍተዋል። እኔ ምንም ማድረግ አልችልም። አሁን ችግሩ ከማን ነው ምንድነው ችግራችሁ ስለ ሁለቱም ችግራቸውን ሊነግሩኝ ፈቃደኛ አይደሉም። አሁን በቃ እኔ ምንም ማድረገው አማራጭ ሳጣ ሄሉን ጸበል መውሰድ ነው የፈለኩኝና በቃ ሄሉን ጸበል ወስጄ ቢያንስ ትንሽ እሷ አስተረጋጋ፣ ያን ደግሞ በጎን ትንሽ አውርቼ ያለውን ነገር በቃ እሱ ወንድም ስለሆነ ቢያንስ ታግሶ ሊሰማኝ ይችላል። ሄሉን ታቋታላችሁ፣ በጣም የዋህ ልጅ ናት። ትንሽ ነገር ያስከፋታል፣ ትንሽ ነገር ያስደስታታል። አለ አይደለም መረዳዳት የሚባለው ነገር በመሀል እሱ ነው። አሁን እኔ ሁሌ የሚመስለኝ ሁለቱ ጋር ያ ይመስለኝ ነበር፣ ግን አንዳንዴ እንዳሰባችሁትም አይሆንም ሁሉ ነገር። ግራ ገባኝ። እኔ ምን እንደማድረግ ስለጨነቀኝ ነው። ዛሬም ለእናንተ ምላሽ መስጠት አለብኝ አንደኛ፣ ሁለተኛ ደግሞ በቃ እነሱን ችግር መፍታት አለብኝ። ግን ችግሩን ለመፍታት እየጣርኩ ነበር። ይህ 2 ቀን 3 ቀን የጠፋሁት ለዛ ነው። ሳስበው በጣም ሄሉም እንደምታዩት አይደለችም፣ ያው ከሚዲያም ጠፍታለች። እናንተም ጋር ቶሎ እየመጣች አይደለም። አሁን ላይ ራሷን በጣም ስለተሰበረች ያው ትንሽ ነገር እንደሚያስከፋል ከዚህ በፊት ያሳለፈችው ህይወት ለእናንተ የሚደበቅም የዋሽ ነገር አይደለም፣ ታውቁታላችሁና በጣም ከፍቷት ነበረ። ሳወራትም እያዘነች እያለቀሰች ትንሽ ነገር ታወራኝና አንባዋ ነው የሚመጣትና በቃ ላስጨንቃት አልፈለኩም። ሞር እንዲሁም እሱን ነው ማውራት የፈለኩት። እሱም በቃ ያሚ ከዚህ ሙድ ለመውጣት በቃ ራሴን 24 ሰዓት ስራ ቢዚ እያረኩ እኮ ነው አሁን ምናምን አለኝ። በቃ እስኪ ፈጣሪ ብሎ ታስተካክዬ ሁሉ ነገር አንድ ላይ ያረጋለሁ ብዬ አስባለሁ። ዛሬ ግን የመጣሁበት ዋነኛው ምክንያት በቃ እኔ የተለቀቀው ቪዲዮ እናንተ ጋር እኩል ነው ያየሁት። ከዛ ሲቀጥል እኔም እንደናንተ ውስጤ ሊቀበለው አንዴ አዎ ነው ብዬ ሊቀበለው ወይ ላምንበት አልችልም። ምክንያቱም እኔ ለሄሉም ሆነ ለያብ በጣም ብዙ ነገር ለፍቻለሁ። በጣም ብዙ ነገር አንድ ላይ እንዲሆኑ በቃ ጠርያለሁ። ለምን በቃ እነዚህ ልጆች በጣም ነው የሚፋቀሩት፣ በጣም ነው የሚዋደዱት። እየተፋቀሩ እየተዋደዱ ደግሞ እኔ እንዲለያዩ አልፈልግም። መቼም ቢሆን ይሄን ቃል ራሱ መጥራት አልፈልግም። በጣም ለምን መሰላችሁ? የሰው ልጅ መገናኛው አይታወቅም፣ የሚለያይበትም ሰዓት አይታወቅም እንደሚባለው። ግን እነዚህ ልጆች የተገናኙበት መንገድ አለ። የተገናኙበት መንገድ ደግሞ አፋቅሯቸዋል፣ አዋዷቸዋል፣ ብዙ ነገር አብረው እንዲቀጥሉ አድርጓቸዋል። እና እነዚህ ልጆች ከተገናኙ በኋላ
ፍቅራቸው በጣም የሚያስቀና ነው፣ ደስ የሚል ነው። በቃ አለ አይደለ። ከዛ እኔም በጣም ለመድኳቸውና አብሬያቸው ውላለሁ ከነሱ ጋር ነው አብረን የምንውለው። በጣም ደስ የሚል ጊዜ አብረን እናሳልፋለን፣ በጣም የሚያስቀና እውነት። ከዛ አሁን ይሄንን ነገር ደግሞ እኔ ባንዴ ማጣት አልፈልግም። እኔ ራሱ ሳጣው በቃ ውስጤ ተረበሸ። ማታ እኔ ገብቼ እንዴት ልተኛ? ቀኑን ሙሉ ካሹ ጋር ሰው አከብ ነው ያልኩት። ከዛ ማታ ገብቼ ደግሞ እንዴት ልረጋጋ? ይሄ ነገር እውነት ነው ምንድነው? እኔ በቃ እኔ እንዴት ተለያየን? ጭራሽ እንደዚህ በዚህ ደረጃ ቪዲዮ ሊሰራ የሚደርስ ነገር ምናምን ብዬ ሳስብ አይደል። ከዛ በቃ ነግቶልኝ ቀጥታ ሄድኩት። እኔ ሄሉ ጋር ነበር። ሄሉ ልጅ ሳወራ በቃ እሷ ሆድ ብሷት በቃ እሷ እያለቀሰች ምናምን በቃ እኔ ተረጋጊ፣ ችግር የለውም እኔ ሁሉ ነገር ራሴ ያስተካክላለሁ በቃ ምናምን ብዬ ወጣሁ። ያ ምንም ሳወራው ያለው ነገር በቃ የሚስተካከል እንደማይሆን ነገር ነገረኝ። ከዛ አሁን ምንም ያለኝ አማራጭ እሷን ጸበል ወስዳታለሁ። እሷን ጸበል ወስጄ ከዛ እሱን ደግሞ ቀጥታ ለብቻዬ ቁጭ አድርጌ አውርቼ ችግሮችን እንዲፈቱ አድርጌ እውነት ለመናገር ይኸው በቃ እኔ ምንም ነገር ማለት አልፈልግም። በቃ ሁለቱ ታርቀው ነው እዚህ በኋላ አንድ ላይ ከነሱ ጋር መምጣት ነው የምፈልገው እንጂ እኔ ይሄንን አመኘ ሊቀበል አልችልም። እውነት አመኘ ሊቀበል አልችልም። በቃ ዛሬ እኔ ሄሉ እንደምትሰማኝ አውቃለሁ። ዛሬ በቃ ትረጋጋለችም ብዬ ነው ቪዲዮ ራሱ ካሜራ ይዤ ልሄድ ያሰብኩት እሷ ጋር። በቃ እሷን ያለውን ነገር አወራታለሁ። ወንድሟን ጠርቼዋለሁ። ወንድሟ ጋር ሄደን ያለውን ነገር አውርተን ከዛ በቃ ቀጥታ እሷን ጸበል አድርሰናት እንመለሳለን። እሺ ቤተሰብ ያው ዳጊን እየጠበቅኩት ነው፣ እየመጣ ነው። ያው ያለውን ነገር በቃ እሱ ጋር አውርተን ያለኝ አማራጭ አሁን ለምን መሰላችሁ? በቃ እሷ ራሷ እንድታዳምጥ እንድትረጋጋ ስለምፈልግ በቃ እኔም ስሜታዊ የሆንኩኝ በቃ አሁን ማወራው ራሱ በጣም ምንም ውስጤ ሊገልጽልኝ አልቻለም። በቃ አሁን የነሱን ሁኔታ ያሉበትንና ቀጥታ የምፈልገው እሷን ጸበል ወስዳታለሁ፣ ትንሽ ትረጋጋ። ብዙ ሰው ነው ያለኝ በቃ ለምን መረጋጋት ስላለባት ራሷ እንድታዳምጥም በቃ እኔ ሄሉ እንዲህ አዝና ማየት አልፈልግም። ሄሉ ማለት ምን ያህል የዋህ ሰው እንደሆነች ታውቃላችሁ። ትንሽ ነገር ነው የሚያስከፋ፣ ትንሽ ነገር ይጎዳታል። እና በዚህ ደረጃ አሞኝም ምን ብሎኝም ወደ እናንተ የመጣሁበት ምክንያት ለዛ ነው። ያው ዛሬ እስኪ ከዳይ ጋር እንሂድ ከወንድሟ ጋርና ያለውን ነገር ችግሩን ፈተን ችግሩን መፍታት እንኳን ባንችል እሷን ያው ጸበል ወስደን ትንሽ ተረጋግታ እንድትመጣ ነው። ኦኬ ዳጊ እየመጣ ነው የታየኝ። ዳጊ እንዴት ነው? ሰላም ነው? እንዴት ነው? እንዴት ነው? እግዚአብሔር ይመስገን ሰላም። ያው ያለውን ነገር ለአንተ ምንም ይደበቅ ነገር የለውም። ታውቃለህ ብዙ ነገር ለፍተን ብዙ ነገር አልሆነም። በሄሉ ጉዳይ ነው እንዳሰብነው አይደለም። ሳናስበው ማይሆን ነገር ተፈጠረና ሁላችንም አንድ የሆነ አለ የነበረን ደስታ አንድ ወደ ሀዘን ተቀየረን። እሷም ያለችበት ሁኔታ ታውቃለህ። እኔ ሁለቱ በፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያን ስፍራ ዛሬ ሳይኔ ላየው ፈራም። በቃ አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም። ሄሉ ስልህ በጣም ለፍቻለሁ እውነት ለመናገር ያ ምንም እሷንም ብዙ ቀን የሆነ ነገር ሲሆኑ እኔ የሆነ ነገር ስላቸው በቃ ይሰሙኛል። በትንሽ ነገር ሰምተውኝ ወዲያውኑ በቃ ስለሚያከብሩ ወይ ታርቀው ምናምን መልሰው አንድ ላይ ሲሆኑ ሁሌ እና በቃ ደስ ይለኛል። ትንሽ ነገር ነው የሚያጣላቸው የሆነ እልህ ምናምን። ሳላስበው ዛሬ እንደዚህ አይነት ነገር ተፈጠረ ተብሎ ሳይ ባለፈው አልቻልኩም። ከዛ ሰው ደግሞ አልተረዳም። በቃ እኛ አብረን ከዙሪያቸው ያለን ይመስል እኛ ነገሮችን ያበጣበጥን ይመስል እኛ ጋር ነው ሰው የሚፈርደው። እኔ ጋር ሰው ደውሎ ሰው ሲያስጨንቀኝ እኔም እኮ ምንም አላውቅም። ምንም የማውቀው ነገር ባላወቅኩት ነገር ቪዲዮ ተሰርቶ ተለቀቀ። ከዛ ሳይ እኔ አሹ ጋር ነበርኩ። ያን ስሯሯጥ ነበር። አሹን ስላመመው እሱ ጋር ነበርኩ። ሄሉንም ሂጅ ሳወራት በጣም አዝናለች። ያለችበት ሁኔታ ታውቃለህ። በቃ ዛሬ እኔ መልስም ለመስጠት ለሰው እኔ ምን እንደምልህ ታውቃለህ አሚ፣ ስለ እኔ ያብና ሄሉ አንድ ላይ እንዲሆኑ ነው ፍላጎቴ። አሁንም ፍላጎቴ የሁሉም ሰው ፍላጎት ነው። ግን ሄሉ አንዴ ውሳኔ ከወሰነች ነው። ማንም ሰው አያስቀይራትም። ምክንያት ሊኖራት ይችላል። እንደዚህ ያደረገችበት ምክንያት ሊኖራት ይችላል። አሁን እሷ ምንም ነገር አናውቅም፣ ምክንያቷ ምን እንደሆነ አናውቅም። ግን ምክንያት ሊኖራት ይችላል። እየተፋቀሩ እየተዋደዱ ለምን ይለያያሉ? ግሬ ገባኝ እኮ እሱ እኮ ነው። እኔ ሁለቱም ጋር ያለውን ስሜት እውነት ቤተሰብ በጣም ስለማውቀው ነው። ሁለቱም ጋር ያለውን ነገር በዚህ ደረጃ በአንድ ቀን በማይሆን ነገር እኔ እኮ ምክንያቱን እንኳን ባውቀው ምክንያቱ በቃ ይሄ ነው ብዬ ቢያንስ ልብ ያርፍ ነበር። ግን እኔ አሁን ምክንያቱንም በማላውቀው ነገር ሁለቱም ሊያወሩኝ ፈቃደኛ አይደሉም። ምን እንደለያያቸው ምናምን በቃ ምንም እናውቀው ነገር የለም። እኔ ለሁለት ቀን
ከስራቸው ብንጠፋ የማይሆን ነገር ተፈጠረ። ጭራሽ እኛ በሌለንበት ሰው ተሰብስቦ ነው በሰው ፊት ነው እንደዚህ በቃ የተለያዩት ምናምን። ሄሉ እኮ የምታውቀው ሰው አላት። ሄሉ እዚህ ሌላ ከኛ ውጪ መሰላ ሄሉ ማለት ነው የሆነ ነገር ባትሰማ የሆነ ነገር ካላሰበች ያን ነገር ማድረግ አትችልም። የሆነ ነገር ሰምታ ይሆናል ወይ ምክንያት ኖሯት ይሆናል አይታወቅም። አሁን ላይ ምንም ነገር ማድረግ አንችልም። ምክንያቱም ሄሉ ስሜታዊ ናት፣ ቶሎ ነው የምትናደደው እና ያው ምክንያት ሊኖራት ይችላል። እኛ ዝም ብለን እንዲህ ስናወራ ልክ አይመጣውም። እኔ አሁን እህቴ ናት፣ በጣም መወዳት ማከብራት፣ ግን ውሳኔ ከወሰነች ሄሉ ወሰነች ነው። ምንም ማስቀየር አልችልም። ቤተሰብ እሱን እኮ አይደለም እኮ ነው አሁን ይኸውልህ፣ ሁለቱም ጋር የሆነ ነገር ፊሊንግ ባይሆን ሄሉ እኮ ተጎዳች። በዚህ ሰዓት ሄሉም ተጎዳች፣ እሱም አይታላ ያለችበት ሁኔታ። በዚህ ሰዓት ከጎኗ ሰው ከሌለ እኛ አብረናት ካልሆን እኛ አይደለም እኛ ሳይሆን ሞር ደግሞ ያ የኔ የምትለው ሰው ደግሞ ከጎኗ ካልሆነ እንዴት በምን ደረጃ በምንስ ሁኔታ ነው እቺ ልጅ ወደ ድሮ አቋሟ አልተመለስም ትችለው? ትንሽ ነገር እንደሚያስከፋት እናውቃለን ሁላችን። እኔ ያው ሀሳቤ ሄሉ ጸበል እንድትሄድ ነው። እስቲ ታረጋጋ ራሷን ሀሳቤ ነው ምክንያቱም መሄድ አለባት ሄሉ አሁን ላይ። እኔ እንሂድ ብላት ላትሄድም ልትሄድም ትችላለች አላውቅም፣ ግን አንተን ታከብራለች፣ ትወድሃለች። እንሂድ ብትላት እምቢ አትልም። አሁን ትናንትና ነግሬያታለሁ። በቃ እኔም ሀሳቤ እንደዛ ነው ስትለኝ በቃ ነገ አድርሼሽ እመለሳለሁ ብያታለሁ። ከዛ በቃ ስላልቻልኩም ነው እኔ ቪዲዮ ምናምን ይዤ የመጣሁት። በቃ ሰው እየደወለ የሚያስጨንቀንም አለ። በቃ ሁሉም እኔ ግራ ስለገባኝ ነው። በቃ ዛሬ ያለው ሁኔታ ይሄን ይመስላል ብዬ መጣሁ። እኔ ያው ቪዲዮ ላይ ደውለው ምናምን የጠየቁኝ ነው ሄሉ ከያብ ጋር አስታርቅ ምናምን። እኔ ስላችሁ ቤተሰብ ማስታርቅ የምችል ቢሆን ኖሮ ይሄን ሁላ ደቂቃ ይሄን ሁላ ጊዜ አልቆይም ነበር። ግን አይሆንም። ሄሉ አንድ ነገር ከወሰነች ወሰነች ነው። ብዙዎቻችሁ ታውቃላችሁ የሄሉን ጸባይና ምንም እኔ መቀየር የምችለው ነገር የለም። እኔ ብቻ ሳይሆን ማዘርም ፋዘርም ማንም ሊቀይረው አይችልም። ከወሰነች ወሰነች ነው። ውሳኔዋን ራሷ በቃ የራሷን ምን መሰለህ፣ አንዳንዴ አሁን የሄሉ ችግር ምን እንደሆነ ታውቃለህ? በሆነ ነገር ከተናደደች ከወሰነች ትወስናለች፣ ቶሎ አትቀይርም። እኔ ብዙ ጊዜ በውስጥ ማውርቻታለሁ። ሄሉ ይሄ ነገር ይሻላል፣ ይሄን ነገር ተይ ሄሉ ታረቂ ብያታለሁ። እንደዚህ አይነት ነገር ላይ እንዳገባብላለች። ለዛ ምንም ነገር አይሃልኝ እኮ ከዚህ በፊት 40 ምንጭ ድረስ እንኳን በጣም ማዘርን ራሱ አልሰማ ብላ በስንት መከራ ሂደን ብዙ ነገር ነው ተፈጥሮ የመጣ ነው። በቃ በማናውቀው ሁኔታ ከዛ መጨረሻ ማዘር ምናምን ገብታበት ነው የታረቁ እንጂ እሷ አንዴ ከወሰነች ታውቃታለህ። ብዙ ነገር ነው ላልመነችበት ነገር በጣም እልህኛ ስለሆነች። በነገራችሁ ላይ ሄሉ በጣም ቀና ናት፣ ግን በዛው ልክም ደግሞ ትንሽ ነገር እልህ ውስጥ ያስገባትና ማይሆን ውሳኔ ትወስናለች። እኔ አሁንም ቢሆን የእሷ ፍላጎት የእሷ ውሳኔ እኮ እንዳለ ሆኖ ግን በቃ በእልህ እንዳይሆን ነው የምፈልገው። ፍቅር እያለ መዋደድ እያለ የሆነ ነገር በቃ ሁለቱም ጋር ጥሩ ነገር እያለ ለምን ማይሆን ነገር ያስባሉ? ለምን መለየትን ያስባሉ ብዬ ነው እንጂ እኔ አሁንም ቢሆን እኮ የሆነ ምክንያቱን አውቀ ነው ምክንያቱን እነሱ ሁለቱ አንድ ላይ እንዳይሆኑ የሚያረጋቸው ነገር ከሆነ ችግር የለውም። እኔ ምንም ሁለቱንም ልረዳቸው ይችላል የሁለቱ ፍላጎት ከሆነ። ግን እየተዋደዱ እየተፋቀሩ እዚህ ጋር ደግሞ እነሱን የሚወዳቸው እናንተ ምርጥ ቤተሰቦቻቸው እያላችሁ ከጎናቸው እነዚህ ልጆች ለምንድን ነው የሚለያዩት? በቃ ይሄን ያሰብኩት። ከዛ እኔ ያው በምችለው አቅም ሞክራለሁ፣ ሄሉን አግኝቼም ለማውራት ሞክራለሁ። የእሷንም ውሳኔ በዛው ትሰማላችሁ። ያው በደንብ ንገራቸው ስለ አሁን ለተመልካቾች ንገራቸው። አሁን ማውራት እንፈልገው እኮ ይሄን ነው። በቃ መቀየር ቢቻል ያብና ሄሉ አንድ ላይ እንዲሆኑ ብንፈልገው ሄሉን ብናወራት መልሷ ተመሳሳይ ነው። የእሷ መልስ የሚቀየር ነገር አይኖርም። ለዛ ነው እስካሁን ድረስ እንደዚህ ያብና ሄሉ ተለያይተው ያሉትና ጭራሽ በጣም እኔ ትናንት ነው ባለፈው የለቀቀችው ቪዲዮ ላይ በጣም ነው ያዘንኩት። ስለ እንደዚህ ተነጋግረው ሲለያዩ በጣም ነው በቃ ልቤ ተሰበረው። እኔም ግራ ገባኝ እኮ እኔ እኮ ያስቀየምካት ነገር አለ ወይ ያስቀየምሽው ብዬ እኔ እንደውም በቃ እሷ እንዲሰማትም ስለማልፈልግ ከሷ በላይ እሱን ነው የተናገርኩት። ምን አድርገህ ነው በቃ የሆነ ያስከፋች ነገር ካለ ወይ ንገረኝ፣ ወይ ያስከፋት ነገር ካለ ንገረኝና ኧረ እኔ ምንም አይደለም ምናምን። ለምንድን ነው በዚህ ደረጃ እኔ እየተዋደዳችሁ ቪዲዮ ላይ እየተቃቀፋችሁ መለየት ማለት ምን ማለት ነው? ሰው እንዴት እየተፋቀረ እየተዋደደ እንዴት ሊለያይ ይችላል? ይሄ እኮ ግራ የገባኝ ነገር እሱ ነው። በቃ እኔ ወይ ምን በጣም ምለው ራሱ ጠፈኝ እኮ ግራ አያስፈልግም። ሄሉን ጸበል ውሰዳት ስለ አሁን እኔ እንሂድ ብላ እሱን ነው በቃ እሱን እኮ ነው በቃ ያለው ነገር ቢያንስ በምችለው አቅም እንሂድ ብለህ እንዴትም አድርገህ ውሰዳት ጸበል። ሄሉ ጸበል መሄድ አለባት። እኔ ዳጊ ለምን አትሄድም ከሷ ጋር ካላችሁ ደግሞ
ያው እኔን ያለህበት ነው እናውቃለን። ያንተንም እውነት ማርያምን እኔ በቃ ሁሉ ነገር እንደ ቤተሰብ ሲሆን ይከብዳል። አሁን በዚህ ሰዓት አስቡት፣ ወንድሟ እንኳን ከጎኗ ሆኖ እሷን የሆነ መክሮ ምናምን ቢመልሳት ጥሩ ነበር። ግን እሱም ያለበት ሁኔታ ታውቃላችሁ፣ በጣም የማይሆን ነገር ውስጥ በቃ እንደ ቤተሰብ ሙሉ ለሙሉ ነው የተበተነው። በቃ እንደ ቤተሰብ በጣም ከባድ እንደምላችሁ አላውቅም። በዚህ በኩል ወንድሜ፣ በዛ በኩል እህቴ። እኔ ብዙ ጊዜ ሄዱን ላናገራት ሞክሬያለሁ። በቪዲዮ ሳይሆን ጀስት በውስጥ ነው ያወራዋል። ያው ሁሉን ነገር እንድትፈታው እሱ ጋር አንድ ላይ እንድትሆን ነግሬያታለሁ። ግን ፍቃደኛ አይደለችም። ምክንያት ኖሯት ሊሆን ይችላል፣ አላውቅም። እሱን ደግሞ ከጊዜ በኋላ የምናውቅ ይሆናል። እና አሚ እኔ አሁን አንድ ነገር የምነግርህ ብትችል ሄሉ ጋር ሂድና አሁን ጸበል ውሰዳት። መረጋጋት አለባት በጣም አሁን ላይ በቃ በጣም መረጋጋት አለባት። ትክክል አይደለችም አሚ። አሁን አንተ ታስፈልጋታለህ። ያው ጋር እንግዲህ አንድ ላይ አይደሉም፣ ብቻዋን ናት። እና እኔ አሁን እንሂድ ብላት በጣም ትናደዳለች። ምክንያቱም እኔ እና እሷም ሞር የተገናኘን አይደለም አሁን ላይ። እና ያው በዛ ኬዝ ምናምን ብዙም ያው እሺ የምትለኝ አይመስለኝም። ግን እሱ ስለምታከብረው እሺ ትላለች። ፈቃደኛም ሰው ነው። በቃ እኛ ያሰብነው ይሄ ነው፣ እንድትረጋጋ ስለምንፈልግ ነው። አሁን እኔ ምንድነው በዚህ ሰዓት እንድትሄድ አልፈለኩም። መጀመሪያ ለምን መሰላችሁ? የሆነ አሁን ተጣልተው ምናምን በመሀል መለየት ምናምን ከበዛ ሞር ደግሞ እንደገና መለየታቸውን ነው የሚያበዛውና እንድትሄድ አልፈለኩም። ግን በቃ ያለችበት ሁኔታና በጣም እያዘነች ስለነበረ በቃ ራሷ እንድታዳምጥ እንትን ትበል። ከዛ እሱን ደግሞ እዚህ ያለው ነገር አውርቼ ጨርሼ ብቻዬን ማለት ነው እኔ በቃ ቢሳካልኝ በአንድ ቀንም ቢሆን ችግሯን ፈትቼ ወዲያውኑ አንድ ላይ እንዲሆኑ ነው የምፈልገው። በቃ ፈጣሪ ብቻ እናንተም በጸሎት አግዙን፣ አብራችሁን ሁኑ። ሁሉ ነገር ተስተካክሎ እንደ ድሮ ሳቃችንን ደስታችንን ታያላችሁ ብዬ አስባለሁ። ሄሉም በቃ ሁሌ እንደዚህ እንደሆነች አትቀርም። ፈጣሪ ደግሞ አንድ ቀን ለሷ የሚሆነውን ነገርም ያስተካክልላታል። ብቻ አብራችሁን ቆዩ። በቃ ቤቷ ሂደን እሷን አውርተን ጸበል የምትሄድበትን ነገር እናመቻቻለን። ወደ እሷ ጋር እንሂዳ። እሷ ጋር ሄደን ያው እስቲ ካለች ያው እገናኛለሁ ከእሷ ጋር አንድ ሁለት ቀን ሶስት ቀን ሳንገናኝ ያው እንገናኛለን ብዬ አስባለሁ። ያለህበት ሁኔታ ግን እኔን ካየች ግን የሆነ አሚ ትክክል የምትሆን አይመስለኝም። ምክንያቱም አሁን እኔ ነገር እንድል ብላ አስባም ሊሆን ይችላል። አውቀ እኔ እኮ ነገርኳት ትናንትና ስነግራት በቃ እንደዛ እያለቀሰች ሰዓት አሳዘነችኝና በቃ እኔ ነገርኳት እንሂድ በቃ ጸበል ነገር እንሂድ ምናምን ስላት እኔ ደስ ይለኛል አሚ እንደውም በቃ እኔ ለአንድ ለሁለት ለሶስት ቀን እዚህ ራሱ መሆን አልፈልግም ስትል በቃ ዛሬ እኮ ጉዳዩ በጣም ስለ ሰው እየደወለ ሲጨቀጭቀኝ ጊዜ ነው ቪዲዮ ራሱ ዛሬ እንትን ያልኩትና ከዛ በቃ ያው እንሂድና ያለውን ነገር አንተም እንድታያት በቃ ቢያንስ አይዞሽ እንድትላት እኮ እሺ እንሂድ። ሄሎ 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 አረ ሄሎ 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 ክፈችልኝ በእናትሽ። ሄሎ የለሽም? ሄሎ ሄሎ የለሽም? ሄሎ ሄሎ እባክሽ ክፈችልኝ። ሄሎ ዳጊ የለችም? ሄሎ ሄሎ የለችም? እውነት የለችም? እኔ ኧረ የት ጋ ነው በእናትህ? የለችም።
ያርገን